እንደምን አደራችሁ በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ጌታ ይባረክ። ዛሬ ከቤተሰቦቼ ጋር ነው የመጣሁት። አለፈው በእርግጥ ከባለቤቴም ከልጄ ጋር መጥቻለሁ። ዛሬ ሁላችንም ነው የመጣነው። ባለቤቴ ሀና፣ መጀመሪያ ልጃችን ታሊያ፣ ሁለተኛ ልጃችን ኤዱ፣ ሰርዷን በጣም የተወደደው ደግሞ ጆሳያ ወይ ጆጆ ይባላል። ጌታ ይባረክ። ያው እዚህ ቤት ሰዓቷ አጠር ስለምትል ተሻምተን መጠቀም አለብን። ያው በደንብ ጊዜ በሚኖርበት ጊዜ ደግሞ በደንብ እናወራለን። ከደገና ደግሞ እዚህ ጌታ እኔንም ስለረዳኝ በእናንተ ፊት እንድቆም ስላገዘኝ ክብር እንድትሰጡ ባካችሁ ጠይቃችኋለሁ። ጌታ ይባረክ። ምክንያቱም የዛሬ ወር ፌብሩዋሪ 16 ይመስለኛል እዚህ ነበርኩ። ስለዛች ማናት ከነናዊቷ ሴት ስንነጋገር ነበር። መንፈስ ቅዱስ አይደለ በጣም በዛ ተናግሮናል እና በወር ነው የመጣሁት። እንግዲህ በንጋታው እኛም ያልጠበቅነው ጥልቀት የነበረው ነገር አጋጥሞኝ ነበር። ሙሉ ታሪኬን እንደው ፓኬጅ ብነግራችሁ ነው የሚሻለው። ግን ጌታ አትርፎኝ ነው እና የልብ ችግር አጋጥሞኝ ነበረ። ከዚህ ቡድን ያገለገልኩት እኔ ያን ያህል አላውቅም ነበር። ሰኞ ለጣት ካቲት ላብ ሰርቶልኝ ነበር እና ኢንሾርት ባጭሩ 95% ብሎኬጅ ነበረው። እኔ አላውቅም ነበር። እንግዲህ ጌታ እንዴት እንደሚያድን እሱ ያውቃል ይላል። እኛ መጣጤንም ሙሉ ፓኬጁን ሌላ ጊዜ መሰክራለሁ፣ ዊትነስ አደርጋለሁ። የመጣነው ወደዚህ ስንመጣ ምክንያቶች አሉንና ግን እግዚአብሔር ለካ እኔንም እያሰበ ነው ወደዚህ ያመጣኝ። እኔ አላውቅም፣ እሱ ያውቅ ነበር። ወደሱ መሄድ ክብር ነው፣ ምንም ደስ የሚለን ነው። መጨረሻችንም ክብራችን እሱ ነው። ግን ጌታ ያው እንድኖር ፈቅዶልኛል እና ለኔም ለቤተሰቤም ለወዳጆቼም ሁሉ ማለት ነው እና ኑር ያለው እሱ ነው። አሜን። እና በተሰርቶልኝ ነው እንትን ያልኩት። ይሄንንም ያወቅነው ከተሰራ በኋላ ነው። ያን ያህል መኖሩን አለመኖሩን አወቅኩት። ትንሽ ህመም ነበረኝ፣ ግን እግዚአብሔር ይመስገን ነው ማለት የምችለው። ድንቅ በሆነ መልኩ ነው ህይወቴን ለኔ አዲስ ምዕራፍ ነው፣ አዲስ ህይወት ነው። ከእንደገና እንዳስብ ሪንትን እንዳደረግ እግዚአብሔር የሰጠኝ እንደሆነ አምናለሁ። ወደዚህ ከአሜሪካ ከመጣን እንደ ቤተሰብ እንግዲህ 6 ወር አካባቢ ሆኖናል ያለፈን። አሁን እኛ እዚህ ከመጣን በኋላ ለኔም ለቤተሰብም የተናገረን ቃል አሉ። እሱን በዚህ ወቅት ላይ እያሰብኩ ነበረ። አንዱ ጌታ የሰጠኝ የነበረው ቃል እዚህ ከመጣን ይሄን ቃል አሁን ዛሬ ሼር ማደርጋችሁ ቃል ነው። ስለዚህ ከእንደገና እንዴት ሁኔታውን እያሰብኩ እንዴት እግዚአብሔር ምሕረት እንዳደረገልኝ እያሰብኩ ቃሉንም አስብ ነበር ወደ ኋላ እና እግዚአብሔር የተናገረኝን ቃላት እያሰብኩ ነው እና ለእናንተም እሱን ሼር አደርጋችኋለሁ። ይሄን ሳወራችሁ is my life ማለት ነው እና ህይወቴን ነው ሼር ማደርጋችሁ። I think እግዚአብሔር በሁሉ የእግዚአብሔር ስራ ነው እና በሁሉ መታነጽና በሱ ላይ ማመን እንድትችሉ እንደሚያመጣ ዊትነስ አምናለሁና እግዚአብሔር ጊዜያችንን እንዲባርክልን እንጸልይ። እናመሰግንሃለን፣ እንባርክሃለን። ከእንደገና በፊት ቆመናል። ከእንደገና ህይወታችንን ፈውሰህ ክብርህን እንድናወራ፣ ታምራትህን እንድናወራ፣ ምሕረትህን እንድናወራ ስለፈቀድክልን ስላገዝከን እኔንም ስላገዝክ ጌታ ሆይ ተመስገን። አሁንም በቃሎች ውስጥ እንድታስተምረን እግዚአብሔር ሆይ እንድትመክረን፣ ልባችንን እንድትከፍት እግዚአብሔር እንድትናገረን በጌታችን በኢየሱስ ክርስቶስ ስም እንጸልያለን። ደግሞ እግዚአብሔር ሆይ ምን እንደሆነ በቅዱስ ቃል ውስጥ በማመንና በመረዳት ወንድሞቼና እህቶቼ በብዙ በእግዚአብሔር ክብርና ጸጋ እንዲጽናኑ እንዲበረታቱ
እግዚአብሔር ሆይ ወደፊት ደግሞ እግዚአብሔር እንዲዘረጉ እግዚአብሔር ሆይ በአንተ ስራ ውስጥ ደግሞ የበለጠ ኤንጌጅ እንዲያደርጉ ይህ ጊዜን ሁሉ እንድትባርክንና መንፈስህን እንድትሰጠን እጸልያለሁ። ክብር ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። መዝሙረ ዳዊት 36 ላይ ነው። እኔም መዝሙረ ዳዊት ነው በጣም ፌቨራይት መዝሙሬ ነው። ይሄ በጣም እንዳለ መዝሙረ ዳዊት ከሌሎቹ መጽሐፍቶች በጣም ይስበኛል። እንግዲህ ኦርቶዶክስም ጀምሮ ስለነበር መዝሙረ ዳዊት እዛ እንወዳለን ብዙ ጊዜ ስለምናነብም ነው መሰለኛል። ከዛም ጊዜ ጀምሮ ብዙ ጊዜ ያዘነብላለሁ ወደዛ ክፍል እና ከዳዊት መጽሐፍ ብዙ ነው። ያው ህይወታችሁን በምንም መልኩ ብትሆኑ መልእክት የምታገኙበት ክፍል ነው። በጣም ምንም ነገር ውስጥ ምንም ብታነሱ ታገኛላችሁ። ደስታንም ክብርንም መውደቅንም መነሳትንም ኃጢአትንም ውድቀትንም ትህትናንም ክብርንም ኦል ቲንግስ ታያላችሁ። ፈተናውንም ድሉንም እና ደግሞ ታችንም በጣም በሚገርም ሁኔታ ነው ሳልም ሚኒስትሪ ያቀረበችልን። እኔ ደግሞ 36 መንፈስ ቅዱስ ከእንደገና በዚህ ክፍል ላይ ይነግረናል። እናንበበው አንድ ላይ ሆነ 36 ላይ በአዲሱ ትርጉም ነው የምጠቀመው። አይ ቲንክ ከኋላ ተከታተሉኛላችኋል። የመጀመሪያውን ላይ ምንድነው የርዕሴ የምናገርበት ክፍል ይሄ ነው። ግን ጥቅሱን ላንበበው፣ ምዕራፉን ላንበበው። ክፉን ሰው በደል በልቡ ታናግረዋለች፣ እግዚአብሔርን መፍራት በፊቱ የለም። በደል ግልጽ ወጥቶ እንዳይጠላ ራሱን በራሱ እጅግ ይሸነግላልና። ከአንደበቱም የሚወጣው የክፋትና የተንኮል ቃል ነው። ማስተዋልና በጎ ማድረግም ትቷል። በመኝታውም ላይ ክፋትን ያውጠነጥናል፣ ራሱ በጎ ባልሆነ መንገድ ይመራል። ክፋትንም አያርቅም። ቁጥር 5 እግዚአብሔር ሆይ ምሕረትህን እስከ ሰማይ ይደርሳል፣ ታማኝነትህም እስከ ጠፈር ይመጥቃል። ጽድቅህ እንደ ታላላቅ ተራሮች፣ ፍርድህም እጅግ ጥልቅ ነው። እግዚአብሔር ሆይ አንተ ሰውንም እንስሳንም ታድናለህ። አምላክ ሆይ ምሕረትህ እንዴት ክቡር ነው። የሰው ልጆች ሁሉ በክንፎች ጥላ ስር መጠጊያ ያገኛሉ። ከቤትህም ሲሳይ ይመገባሉ፣ ከበረከትህም ወንዝ ይጠጣሉ። የሕይወት ምንጭ ከአንተ ዘንድ ነውና በብርሃንህ ብርሃንህን እናያለን። ለሚያውቁህ ምሕረትህ ልባቸው ለቀና፣ ጽድቅህ ዘወትር አይቋረጥባቸው። የትዕቢተኞች እግር በላይ አይምጣ፣ የክፎች ሰዎች እጅ አያሳደኝ። ክፉ አድራጊዎች እንዴት እንደወደቁና እንዴት እንደተጋደሙ ቁልቁልም እንዴት እንደተወረወሩ መነሳትም እንደማይችሉ ተመልከት ይላል። ለቃሉ አሜን ትላላችሁ። ጌታ ይባረክ። የምናገርበት ሐሳብ ዘወትር ምሕረትና ጽድቅህ ምን አይበልብን አይቋረጥ። አንድ ላይ በሉት እስቲ። ዘወትር ምሕረትና ጽድቅህን አይቋረጥብን። ይሄ ልመና ነው አይደል? ጥያቄ ነው ሐሳቡ ማለት ነው። አይቋረጥብን ብሎ ይናገራል። እና ቁጥር 10 ላይ ነው ቤዝ የሚያደርገው። የቀጥለው ቨርስ ላይ ብንሄድ ወደዛ ከመሄዳችን በፊት ልጠይቃችሁ የሚገባ ይሄን የጻፈው ዳዊት ነው። ዳዊት ሁለት ቦታ ላይ በተለይ ሁለት ምዕራፎች ከላይ ህዳጉ ላይ ታችሁ እንደሆነ የመዘምራን አለቃ የእግዚአብሔር ባሪያ የዳዊት መዝሙር ነው አይደል የሚለው። እንደዚህ አይነት ምዕራፎች ሁለት ምዕራፎች ነው ያሉት። ምን የሚልበት? የእግዚአብሔር ባሪያ የሚልበት። በጣም የሚገርማችሁ አንዱ ወጣት እያለ ይሄ የተናገረው ነው። አንዱ ደግሞ ጎልመስ ብሎ ትልቅ ሆኖ አለ አይደለ ቀይ ምንጣፍ ሲነጠፍለት አይደል አጃቢ ሲኖርለት የሚጠብቀው ወታደር ስንት ሺህ ወታደር ሲታዘዝለት የዛ ጊዜም የእግዚአብሔር ባሪያ ነኝ ማለት ይችላል። እንዴት ደስ ይላል! በወጣትነትም በልጅነትም ባደግንም ጊዜ አሁንም የጌታ ባሪያ ነኝ ብሎ ራስን ማሰብ ደስ ይላል። ብዙ ሰዎች ሲጀምሩ ላይከብዳቸው ይችላል፣ ግን የሆነ ፖዚሽን ላይ ሲደርሱ ማለት ያቃታቸው ሰዎች አሉ። አሁንም መንፈሳዊ የሚመስሉ ሰዎች የእግዚአብሔር ባሪያ ነን ማለት ያቃታቸዋል። አዎ የእግዚአብሔር ልጆች ነን እናውቃለን፣ የእግዚአብሔርም የእሱም ደግሞ ባሪያዎች ነን። አንድ ሰው እንዳለው ነው እኔ የእሱ ባሪያ ነኝ ማለት ካልቻልኩ እኔ ኢየሱስን ጌታዬ ነው ማለት አልችልም ማለት ነው ይላል። እና ዲዘርቭ አላረግም። ምክንያቱም ሎርድ የሚለው ዝም ብሎ የቃላት ጉዳይ ሳይሆን ያንተም ባሪያ ነኝ ማለታችን ነው።
ስለዚህ ባሪያ ነኝ ማለት ካልቻልኩ እንዴትስ ጌታዬ ነው ልለው እችላለሁ? ጌታዬ ነው ማለት የሚችሉ ባሪያዎቹ የሆኑት ናቸው። አሜን። አባታቸው የሆኑ ደግሞ ልጆቹ ይሆናሉ ማለት ነው አይደለ? እግዚአብሔር ቃል እንደሚናገረው እና አንዳንድ ጊዜ እኔ አገልጋይም ስለሆንኩ እንግዲህ ቀይ ምንጣፍ ስትነጠፍልን ብዙ የሚያጅበን ሲኖር ቤቷንም ስንነዳ ብዙ ሺህ ህዝብ አሜን ሲለን ባሪያ ማለት ያቀተናል አይደል? እኛ ጌቶች እንሆናለን። ግን ዳዊት ደስ ይላል። ወጣትነቱም ጊዜ ምንም ሰው በሌለበትም ጊዜ እግዚአብሔር ባሪያ ነኝ ይላል። ንጉስም ሆኖ ሰው ሲታዘዝለት ማዘዝ የሚችለው ፋይናንስና ኃይል ያለው አገርን እየመራ ምንድነኝ ይላል? የእግዚአብሔር ባሪያ ነኝ ይላል። ክብር ለእግዚአብሔር ይሁን። ይሄ ጽድቅ ሁለተኛው ስላይድ ላይ ስንሄድ ቀይሮ በእናንተ መካከል እግዚአብሔር ምህረት እንዲቋረጥበት የሚፈልግ ሰው አለ ወይስ? ጥያቄ ነው። ሪፍሌክት መልሱ ምንድነው? ዴት ሹር መሆነው ምንድነው? የለም አይደል? ምህረቱ ኮንቲኒው እንዲያደርግ ይሄው ለልጆቻችን እንዲቀጥል አይደል የምንመኘውና የምንጸልየው? that's the mercy of the Lord to generation አይደል? ከጀነሬሽን ወደ ጀነሬሽን የሚተላለፍ ይሄንን ስለምናምን ነው ልጆቻችን የምንጸልየው፣ አብረውን እንዲሆኑ የምንፈልገው አይደል? የእግዚአብሔር ምህረት እንዳይቋረጥ ነው የምንፈልገው በራሳችንም ህይወት ላይ በልጆቻችን በትውልዶቻችን በህዝቦቻችን ሁሉ አይደል? በሺህ ትውልድ እኮ ነው ምህረቱ አይደል? ለሺህ ትውልድ ምን አል እንደሆነ ራሱ ብሏል። እኔ እስከ ሺህ ትውልድ ነው ማንነኝ ባለ ሰዓት እስከ ሺህ ትውልድ ምምር ነኝ። ቆጣለው ለአራት ትውልድ ነው ግን ቬሪ ሾርት 1000 እና 4 በጣም ሩቅ ነው አይደል? እንዴት የበዛ ምህረት እንዳለው እግዚአብሔርን ታያላችሁ። መልሱ የለም ነው የሚመስለኝ በሁላችሁ ማለት ለከኛ የሚቀጥለውን እንቀጥላለን። ታዲያ በእነማ ላይ ነው ታዲያ ይሄ ምህረት የማይቋረጠው? በእነማ ላይ ነው የማይቋረጠው? ዳዊት ይሄንን ነው የሚነግረን። እንዳይቋረጥበት የሚፈልግ በእነማን ላይ ነው? እነማን ናቸው ምህረቱን እንዲቀጥል የሚያደርጉት? በየትኛው ልብና አቲቲዩድ ላይ ያሉት ናቸው ምህረቱን እንዲቀጥል የሚያደርጉት? ይህንን ጽድቁን እንዲቀጥልላቸው፣ እንዲዘረጋላቸው፣ እንዲሞላቸው፣ እንዲከባቸው የሚያደርጉት በእነማን ላይ ነው? እሱን ነው የሚነግረን። ስለዚህ ሁላችንም ይመለከታል እግዚአብሔር ቃል። ሁላችንም አዎ ስላለን ማለት ነው አይደል? አይቋረጥብኝ ስላለን ማለት ነው። እኔን አይመለከትም ካለ ለሱ ላይሆን ይችላል ይሄ ማለት ነው። ግን እግዚአብሔር ምህረት የማያስፈልገው ሰው የለም አይደል? እንቀጥለው ይሄንን ክፍል ስናገር ደቃቅ ነው ይሄኛው ያደረኩት ማለት ነው። ግን አውትላይን ነገር ነው። 3 ሐሳቦች ነው ያዘው። አንደኛው ቁጥር 1 እስከ 4 ያለው ሐሳብ ነው። ከቁጥር 1 እስከ 4 ያለው በዚህ ሐሳብ ላይ ምንድነው? ክፉ ሰዎች ምን እንደሚመስሉ የሚያሳየን ነው። ሁለተኛው አውትላይኑ ደግሞ መለኮታዊው ቸርነት ከቁጥር 5 እስከ 9 ከቁጥር 5 እስከ 9 ደግሞ መለኮታዊ ቸርነት መልካምነቱን ታማኝነቱን የምናይበት ነው። ከቁጥር 5 እስከ 9 ባለው ክፍል ውስጥ ማለት ነው። የእግዚአብሔርን ስቴድፋስትነሱን፣ ፌዝፉልነሱን፣ ጉድነሱን በዚህ በተለይ ኦልድ ቴስታመንት በግሪኩ በሂብሪው ሄሴድ የሚል ቃል በአንድ ቃል ይጠቀልሉታል ብዙዎቹ እንደሚያስቀምጡት ማለት ነው። እሱን የምናይበት የሚያነሳበት ክፍል ነው። ሶስተኛውና የመጨረሻው አንቋ ምንድነው? ሶስተኛው ክፉ ሰዎች ደግሞ ዳዊት ስለ ክፉ ሰዎች መጨረሻ የሚናገርበትና ደግሞ የተሻለው ትውልድን ደግሞ እግዚአብሔር እንዴት እንደሚያስነሳ ምህረቱን የሚያገኘውን ትውልድ እንደሚያስነሳ የሚያይበት ክፍል ነው። ስለዚህ ከ1 እስከ 4 ያለውን እንመልከት ባጭሩ የምናያቸው ነገሮችን ማለት ነው። ከ1 እስከ 4 ባለው ሲጀምር ምንድነው የሚለው? ክፉ ሰው ይላል አይደል? ይሄ ካራክተራይዝድ የተደረገ ወይም የታየ ሰው አለ። ከ1 እስከ 4 ባለው ክፍል ውስጥ ክፉ ሰው ንጽጽሩ በዋናነት ክፉዎች ጸባያቸውን፣ ሐሳባቸውን፣ ልባቸውን፣ አቲቲዩዳቸውን አንስቶ ቃላቸውን፣ ተግባራቸውን፣ ፍላጎታቸውንና ራሳቸውን ኮሚትድ የሚያደርጉበትን ነገር ነው እየነገረን የሚሄደው። ከዛ የእግዚአብሔር ምህረት፣ የእግዚአብሔር ቸርነት፣ የእግዚአብሔር ደግነት፣ የእግዚአብሔር በጎነት ለእነሱ መልሶ እንደቀረበ
የዚህ እግዚአብሔር ቸርነትና ምህረት እጅግ ሰፊ የነሱ አመጽ ቢኖርም የሰው አመጽ እግዚአብሔር ምህረት ግን እጅግ ሰፊና አቃፊ የምትጋብዝ ሆና ነው የተቀረበችው ንጽጽሩ ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ ከ1 እስከ 4 ላይ በደም ተመልከቱ። ሲጀምር ይሄ ለሱ የእግዚአብሔር ቃል የመጣለት ቃል መረዳት ያገኘው ነው። ስለ አንድ ሆነ ሰው ሳይሆን ስለ ካራክተሩ ነው የሚያወራው ማለት ነው። ሲጀምር ክፉ ሰው በደል በልቡ ታነጋግረዋለች ይላል አይደል? ቁጥር 1 ላይ እንዴት በልቡ ያለችው ክፋት እንደምትመራው የሚያስረዳ ነው። ኢቪል የሆነ ክፉ ሰው የሆነ በደል በልቡ ታነጋግረዋለች። አሁን ነቢያቱን የእግዚአብሔር ቃል እንዳነጋገረው እንደሚመራቸው በቃሉ እንደሚናገረው ክፉ ሰው ደግሞ በልቡ ያለችው በደል በልቡ ያለችው አመጽ ናት የምታነጋግረው የምትመራው የምትገዛው የሚለውን ነገር ማሳየት ትችላለች ማለት ነው። ክፉ ሰዎች በደልን እያበዙ እንደሚሄዱ በልባቸውም በደል እንደምትመራቸው ስለዚህ ክፉ ሰው በደል በልቡን እንደምታነጋግረው ነው የመጀመሪያው ቨርስ ላይ የምናየው። የሚቀጥለውን አሳልፈው ስለዚህ አንደኛው ከቁጥር 1 እስከ ክፉ ሰዎችን የሚናገር ክፍል ነው። በልባቸው በደል አለ የሚል ነው። ያ በደል ነው የሚመራቸው እግዚአብሔር ሳይሆን ሌላ ሳይሆን በልብ ያለው በደል ነው ሊድ የሚያደርግ ኮንትሮል የሚያደርገው ብሎ የእግዚአብሔር ቃል ይናገር። ይሄ በተለይ ከቁጥር 1 እስከ 4 ያለው በጣም ሪፍሌክትድ ተደርጓል። ይገርማቸዋል። ፖል በሮሜ ላይ ከ1 እስከ 3 ባለው እስከ 4 ባለው ጥቅሶች እስከ 3 በተለይ ባለው እነዚህን ሐሳቦች ነው ሪፍሌክት ያደረገው። ስለ አመፀኞች ሰዎች ሲያነሳ የኃጢአትን ሁሉ ሰው እንዴት እንዳበላሸ ሲያነሳ በሰው ልብ ውስጥም በሰው አይን ውስጥም እግዚአብሔርን መፍራትና እንደሌለ ብዙ ፖል ያነሳል። ሮሜ ሄዳችሁ ማነጻጸር ስላላችሁ ከዚህ ነው ኮት አድርጎ የወሰደው ቨርሱ እና ምን ያህል ዴቪድ ኢንላይተንድ እንደሆነ ታያላችሁ። ቃሉን አያችሁ። በሰው ያለውን በደሉን አትምትመራው። ሁለተኛው ሐሳብ ቁጥር 2 በደል ውስጥ ስላለች የምትመራው እሱ ስለሆነች የምትቀጥለው ሐሳብ ደግሞ ሁለት ምንድነው? በአይናቸው ፊት እግዚአብሔርን መፍራት የለም ነው። ቁጥር 2 ላይ እዛው ላይ ቁጥር 1 ላይ እግዚአብሔርን መፍራት በፊቱ የለም ይላል። ስለዚህ ክፉ ሰው በደሉ የምትመራው ሰው በልብ ውስጥ ሌላ በአይኑ ፊት የሚያየው ወይም ወርልድ ቪው ወይም ንጽረተ ዓለሙ እግዚአብሔርን መፍራት አይደለም ያለው። ምክንያቱም ይሄ እንደምታውቁት እግዚአብሔርን መፍራት እኮ ብለሲንግ ትልቅ ሀብት ነው። እግዚአብሔር የሚፈራ ሰው ሁሉ ነገር ጸንቶና ትክክል እንዲሄድ ከሚያደርገው ትልቁ ሀብት እግዚአብሔርን መፍራት። ለትዳር መጽናት በሉት ለኢንተግሪቲም በሉት እግዚአብሔር ስትፈራው ቸርች አይደለም እኮ የምንፈራው አይደል? ኤቭሪዌር ነው አይደል? አንዳንዴ ቦታ ሰው ነው ትዝ የሚለን ግን እግዚአብሔርን መፍራት እንዴት በረከት ናት አይደል? እግዚአብሔርን የመፍራት ምን መንፈስ ይላል አይደል? ስለዚህ እግዚአብሔርን መፍራት መንፈስ እግዚአብሔር በዚህ ያድለን። እስቲ በደንብ አሜን። እንደዚህ አይነት ሰው በበዛበትም ብቻውንም ሲሆን አንድ አይነት ነው። ሁሉ ጊዜ እግዚአብሔር መፍራት በልቧል። ሲርቅም ሲቀርብም ያው ነው። እግዚአብሔርን መፍራት ያለበት ሰው እንደዚህ ነው። የሌለው ሰው ህይወቱ ሽንገላ ነው። ራሱን ይሸነግላል። ምን ይሸ እንደዚህ ነው የሚለው እያለ የሚያወራው ተመልከቱት። እግዚአብሔርን መፍራት በፊቱ የለም። እግዚአብሔርን አለመፍራት ማአስቡት። ማይቲ ጋድ ሁሉን የፈጠረ ከአይምሯችን በላይ እኛም በሱ ቁጥጥር ስር ያለን እሱን አለመፍራት ፌር ነው ራሱ አይደለም። ግን ሰው እግዚአብሔርን አይፈራም። የማይፈራባቸው ምክንያቶች ሊሰጥ ይችላል። አያችሁ፣ እግዚአብሔር መፍራት ጥቅም የለውም ብሎ ያስባል። ይሄ ደግሞ የሚመነጨው ከወርልድ ቪው ነው። ለህይወት ከምንሰጠው እይታ ለሰው ከምንሰጠው ለኃጢአት የምንሰጠው ወርልድ ቪው ነው። ስለ ኃጢአት አንድ ሃይማኖት ለኃጢአት የሚሰጠው ወርልድ ቪው ወሳኝ ነው። ያ እግዚአብሔርን መፍራትንም ኑሮውንም ይቃኘዋል። አያችሁ፣ እግዚአብሔር መፍራት የጥበብ ሁሉ ምንድን ነው ይላል? መጀመሪያ ነው አይደል? የጥበብ መጀመሪያ ማለት ስንጀምር የምንጀምረው ብቻ ሳይሆን በሁሉ ዊዝደም ውስጥ እግዚአብሔር መፍራት አለ ነው። ኤቭሪ ዊዝደም ስንጀምረው ስንጨርሰው ማለት ነው። በሁሉ እንደዛ ማለት ነው። በሁሉ ውስጥ እግዚአብሔር መፍራት አለ። ምንም አይነት ጥበብ፣ ምንም አይነት ዕውቀት፣ ምንም አይነት ኃይል ውስጥ ምን አለ? ሐኪም ሆነ ስትመራመር ስታክም ሰው እግዚአብሔር መፍራት ካለ እንዴት እንደማክም አውቀዋለሁ። እሺ አይደል እንዴ? እንዴት እንደማክም አውቀዋለሁ። ፕሮፌሽንን አስቡ። ሰው የሚያገለግል ማህበረሰቡን የሚያገለግል
አለቃዬ ሲመጣ አይደል መሆንበት እና ራሴ እግዚአብሔርን ስፈራ ደግሞ ታማኝ መሆንበት ይለያያል አይለያይ? በጣም ነው የሚለያየው። በጣም ነው የሚለያየው። በዚህ ምድር በሰው ህይወት ውስጥ እግዚአብሔር በምን መልኩ አንዱ እንደነገርኳችሁ እግዚአብሔርን አለመፍራት በጣም የሚዳብረው በሰው እንትን ውስጥ የወርልድ ቪው ነው ብያቸዋለሁ። ንጽሕተ ዓለም ለዓለም ለህይወት ለራሳችን ለዓለሙ የምንሰጠው እኔ ላለሁበት አላ እኔ ለምሳሌ ስጀምር እኔ ከእንስሳ ነው የመጣሁት ብዬ ሳስብ እኮ በቃ እኮ ሰው ለመግደል ምን ዋጋ ትሰጣለህ? ህይወት የሚበላ ነው እንስሳ ብለህ እያረድክ እየበላ ሰውንም እንደዛው ነው ማሰብ። እንስሳ ነው ብዬ ነው ማሰበው ሰው እንስሳ ከሆነ እንደ በግ እንደ ዶሮ ታርደዋለህ። ምን ችግር አለ? በገለው ምንም አይጨንቅም። ወርልድ ቪው ቬሪ ቬሪ ኢምፖርታንት። ሰው በእግዚአብሔር መልክ ነው የተፈጠረው ማለትና አይ ዝም ብሎ ነው የተፈጠረው ማለት በጣም ልዩነት አለው። ለዚህ ነው እኮ ፍሮም ስቶሪ የመጽሐፍ ታሪኮች ማስረዳት ለሰውና ለልጆቻችን ወሳኝ የሚሆን ስለ ፍጥረት ያለ እይታ ገባ መጠበቅ ለምን ተጠብቃለህ? ዝም ብለህ ታጠፋዋለህ እንጂ ለፍጥረት ያለ እይታ የተበላሸ ከሆነ ምንም እንደማይጠቅም የምታስብ ከሆነ ወርልድ ቪው ወሳኝ ነው። እግዚአብሔር መፍራት ትልቁ አለመፍራት እየዳበር ያለው በብዙዎቹ አንደኛው ምንድነው? በቃ ትልቅ ጥያቄ የሚመስል ግን ትራሽ የሆነ ይነሳ። ምክንያቱም ኢቭል ነገር ከየት መጣ? ፔን ከየት መጣ? ሰፈሪንግ ከየት መጣ? ስለማይመለስ ይሄ ሁሉ ሰው እየተሰቃየ የሆነ ጉልበተኛ እያበጠና ሲፈልግ እየገደለ ምንም ሳያደርግ እየኖረ ቢኖርማ ይሄንን ዝም ይለው አለ። ሚሊዮን ሰው ሲያስገድል ሺህ ሰው ሲያስገድል ሲግበዘብስ በግብ ሲወስድ ተቋቁሞ መንግስቱ አንዳንዱ በትናንሽ መንግስታት ላይ ያልሆነው በትናንሽ እንትን ላይ ሲያ ጉልበተኛው ሲኖር በቃ ቢኖር ኖሮ ጉልበተኛው ጸጥ ያሰኝልን ነበር። ባይኖር ነው የሚል ድምዳሜ ይመጣ። ስታመም ፌር አንዳንዱ እኮ መመለስ አንችልም። አንዳንዱ የሚደርሰውናል አይደል? አንዳንዱ ይጥራ በቅዱሳን ላይ በእኛ ላይ በህይወታችን ላይ የሚደርሰው ብዙ ነገር እኮ አለ። መመለስ አንችልም። ለጥያቄው መልስ የለም። አንዳንዱ አንችልም። እግዚአብሔር ነው የሚያውቀው አይደል? ለብዙዎቹ ግን ይሄ ኬዝ ነው። ይሄ ትራሽ ሆነ ቢኖርማ እነዚህ የተጨማለቁ እኔ እንኳን ካመመኝ እሱ ቢኖርማ አሞት እንዴት አያነሳው? እንዴት ጣልቃ አይገባም? ብዙ የምድር ላይ ጀስቲስን መመለስ የማይቻሉ ብዙ ጉዳዮች አሉ፣ የሚነሱ ፋክቶች እነዛ አይመለስ። ስለዚህ ሰውየው የሚሻለው ባይኖር ነው። ራስህ ታግለህ ኑር። አንዳንድ እኮ ቲዮሪዎች እንደዛ ናቸው። ሐሳቡ አይደል? ምን አይደል? የነ ዳርዊን ቲዮሪ ሰምሃው ከሆነ ነገር ላይ መተህ ነው አዝጋሚ ተለውጠህ ነው ከተባልክ በቃ መጨረሻ ላይ ምን ጭንቅላት እንሆን ምን እንሆን አይታወቅም። ግን ሄደ ተለውጠህ ብለህ ገደመደምክ። ስለዚህ ለእግዚአብሔር የምትሰጠው እግዚአብሔር የለም የሚሉ ይቀልሃል። ተለውጠህ ነው የመጣው። ለህይወት የምትሰጠው ቫልዩ ለሙያ የምትሰጠው ለኢንቫይሮንመንት የምትሰጠው ቫልዩ በጣም ላይ አፌክት ያደርጋል። እግዚአብሔር መፍራት በውስጣቸው ይሄ ጥያቄ መልስ ሲያጣ አስተሳሰብ ሲያጣ እግዚአብሔርን ወደ አለ መፍራት እንዲያድግ ሆኗል ማለት ነው። እግዚአብሔርን የማይፈራ ሆነ ይቀየራል። ክብር ለእግዚአብሔር ይሁን። አያችሁ። ስለዚህ ይሄ አቲቲዩድ እየጨመረ ይሄዳል። እዚሁ ላይ ብዙ ባልቆይበትም ደስ ይለኛል። በደል ግልጽ ወጥቶ እንዳይጠላ ራሱን በራሱ ነው ይሸነግላል። ቁጥር 2 ላይ ሌላ በጣም አስቸጋሪ ነገር ይሄ እንግዲህ በልብ በደል አለ፣ አቲቲዩድ ሆኗል። በሐሳብ በቃል በተግባር እግዚአብሔር ተቃራኒ ሆኖ እንዲቆም ያደርገዋል ማለት ነው። ያን ሰው እንዲቆም ያደርገዋል። ስለዚህ እግዚአብሔርን መፍራትና ልጆቼ ሆኑ ላስተምራችሁ ይላል አይደል? ላስተምራችሁ አይደል? ማን ነው በህይወትን የሚወድ የሚፈቅድ በጎ ዘመን ማየት የሚፈልግ አይደል? ላስተምረው ይላል እግዚአብሔር ቃል ይናገራል። ይሄ ግን በደሉ ግልጽ ወጥቶ ራሱን እንዳይጠላ እቺን ፖይንት ማንሳት ፈልጋለሁ። ራሱን እንዳይጠላ ራሱን ይሸነግላል። ሰው መሸንገል ሰው ሸንግሏችሁ የሚያውቅ ሰው ሸንግሎኝ ያውቃል። ሸንግላችሁ ሸንግለን የምናውቅ እሺ፣ ባናወጣም ችግር የለውም። ግን አስታውሰዋለሁ የሆነ ቦታ ላይ ሸንግለን እናውቃለን። ራስን መሸንገል ግን እንዴት ከባድ ነው። ሰውን መሸንገል ከተቀበላችሁ ካወቀባችሁ ይሸሻችሁ ይችላል። ራስን ግን መሸንገል ከባዱ ጉዳይ። እግዚአብሔርን አለመፍራት ሲመጣ ራስህን
በከፍተኛ ሁኔታ ነው የምሸነግለው። ምን ማለት ነው? ራስ ስትሸነግለው እግዚአብሔር አያይም። ከእግዚአብሔር በላይ ስማርት የሆንክ ይመስለኛል። እግዚአብሔርን የፈሩ ምን ጥቅም አገኙ? ገሌ 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 አናቃቸው ይላል ሪዝን ስታስቀምጥ። ስለዚህ ራሴን ሸነግለዋለሁ። እነገሌ እንደዚህ ከሆኑ እኮ ነው እኔ እንደዚህ እንደፈለኩ መሆን እችላለሁ ብዬ አስባለሁ። የፈሩ ይታሉ። አለመታዘዝን ምን አደጋ አለው? እግዚአብሔርን መታዘዝ አለመታዘዝ ምን አደጋ አለው? መሸንገል ምክንያት ይሆነኛል። ፍላተር አደርጋለሁ ራሴን ውስጤ አገልግሎቴ ላይ ህይወቴ ላይ ለታማኝ እንዳልሆነ ያደርጋለሁ። አያችሁ ወንድምን እግዚአብሔር እንኳን ራስና ወንድምን እንኳን ስንጠላ ስናማ ስንሸነግል አይወድም አይደል? ይጠላል እግዚአብሔር ቃል እንደሚናገር። ራስን መሸንገል ግን እግዚአብሔርን መናቅና መድፈር ያመጣል፣ በደልን ያበዛል። ልባቸው ደንድኗል፣ አይናቸው ጨፍኗል፣ ጆሮአቸው ደንቆዋል ያለ አይደል? እንዳልፈውሳቸው ጌታ ነው ደግሞ ይሄን ያለው። ጌታ ተጠቅሟል። ልባቸው ደነደነ አለ እንዳልፈውሳቸው። እንዳያዩ አይኖቻቸው ተጨፍኗል። ጌታ ራሱን ያለው ይናገራል። ጆሮአቸው ደንቁሯል። ራሳቸውን ፍላተር ያደርጋሉ። ጻድቅ ሳይሆኑ እንደ ጻድቅ ራሳቸውን ይቆጥራሉ። የእሱ ልጅ ሳይሆኑ የእሱ ልጅ ነን ይላሉ አይደል? ጌታ ግን አይደላቸውም ብሏቸዋል። ነፃ መውጣት ብትፈልጉ አሁን እኔ ነፃ ማውጣቸው አላቸው። እምቢ አሉ። አንተ የምትለኝ አብርሃም ልጅ አባታችን አለ። ሁሉም ባሪያ ነው ስላቸው፣ አረ ራሱ ያዌ ነው አባታችን አለ። አባቱማ እሱ ባይሆን እኔን ትወዱኝ ነበር፣ እናንተ እኔ ልገለዋል እንደፈልጉት አላቸው። ይሄስ መቼ ተጣሉኝ? ልገሉኝ እኮ እያሰባችሁ ነው። የእሱ ልጅ ልትሆኑ አትችሉም። ግን ራሳቸው እንዴት ነበር የሚያዩት? እንደ ያዌ አገልጋይ አይደል እንደሚቆጥሩት? እንደ አብርሃም ዘር አይደል እንደሚቆጥሩት? እንደ ክርስቲያን ቸርች እንደመጣ እንደ አገልጋይ ሊቆጥር ይችላል። ፍላተር አደገኛ ነው። እያገለገልኩም ራሴን ልሸነግል እችላለሁ፣ ሳሎን ልሆን እችላለሁ ብዬ አስባለሁ። አያቸው ይሄ አደገኛ ነው። እንደዚህ ይሆናሉ። ራሳቸው ወደ እውነት እንዳይመለሱ እግዚአብሔርን አለመፍራታቸው ራሳቸውን መሸንገል እንዲያመጣ ያደርጋል። በአንደበቱ የሚመጣውን ከክፋት ተንኮል ቃለው ማስተዋል በጎ ማድረግን ትቷል ይላል የእግዚአብሔር ቃል። እና በመኝታውም ላይ ክፋትን ያውጠነጥናል፣ ራሱን ባልሆነ መንገድም ይመራል፣ ክፉንም አይርቅም ብሎ የእግዚአብሔር ቃል ይናገራል። እነዚህ ሁሉንም ማውራት አልችልም። ዴሊቭ ግን ይውላችሁ ከልባቸው በደል ተነስቶ ፕላን እስከ ማድረግ መንገድ መመራት አይደለም፣ አስበው ፕላን ሆነው ክፋትን ያደርጋሉ፣ ይከተሏታል፣ ይወስኗታል፣ ይመርጧታል የሚለው ቃል ወደሚቀጥለው እንትን ሁለተኛው ላይ እንትን ልግባ። ሁለተኛው ከ5 እስከ 8 እስከ 9 ያለው ቃል እግዚአብሔር ሆይ ምሕረትህ እስከ ሰማያት ደርሷል። በጣም ደስ የሚል ቃል ነው በእውነት። ታማኝነትህ እስከ ጠፈር የሚመጥቃል፣ ጽድቅህ እንደ ታላላቅ ተራሮች ነው፣ ፍርድህም እጅግ ጥልቅ ናት። እግዚአብሔር ሆይ አንተ ሰውን እንስሳን ታድናለህ። ይህንን ሀሳቦች የያዘ ነው። አንደኛው እግዚአብሔር ምሕረት እስከ ሰማይ ነው። እስቲ እስከ ሰማይ በሉ። አያችሁ ኢን ሄቨን ሙሉ ነው። ዜር ኢዝ ኖ ክፍት ቦታ የለም፣ ቫኪዩም የለም። የእግዚአብሔር ምሕረት እስከ ሰማይ ድረስ ደርሳለች። እነዚህ አመፀኞችን ካሳየ በኋላ ምሕረቱ ግን አቃፊ ነው። አራት ነገሮችን የጽኑ ነገሮች መሆናቸውን ልናመልጥበት የማንችላቸው መሆናቸውን እያነሳ ነው የሚናገረው። ሁለተኛው ታማኝነቱ አይደለ? ታማኝነቱ እስከምን ድረስ ነው? እስከ ደመናት ድረስ ነው። ይሄው የሚታይ ድረስ ነው። በጣም ከናንተ ክፋት በላይ ነው እኮ ነው የሚለው። እኔ ከማየው ከናንተ ክፋት በላይ ነው ታማኝነቱ። ፌስፉል አምላክ ነው። ሶስተኛው ጽድቅ ደግሞ እንደምንድን ነው? እንደ የእግዚአብሔር ጽድቅ እንደ ተራሮች ነው ማለት ስቴብል ያደረገ ልትደገፉበት ልትታመኑበት የምትችሉበት ነው። አሜን። የጸና ነው። እስቲ አሜን በሉ። የጸና ነው። ሃሌሉያ። በጣም የሚገርመው ፍርዱንም ያነሳል አይደል? ፍርዱ ደግሞ ምንድነው? ጥልቅ ነው። እንደ ባህር እንደ ውቅያኖስ ጥልቀት ስንት እንደሆነ ጥልቀታቸው ትልቁ ጥልቀት ስንት ነው? ውቅያኖስ ውስጥ አልሆነም ግን ማግኘት ይቻላል። እንደዛ ነው ፍርዱን። ይኸውላችሁ ማንም መመርመር አይችልም። ኢንዲቪጁዋልም በጋራም በሀገርም በህዝብም እግዚአብሔር ይፈርዳል። ባይዘው ይፈርዳል። ባለቤት ነው። አይተናል ታላላቆችን ሲያዋርድ የናቁትን ሲያዋርድ። ማንም እሱ ሰድቦ ኢንዲቪጁዋልስ እንኳን ሰድበው ተዋርደው እድል ይሰጣቸዋል፣ ግን ይዋረዳል። ይገርማቸው በጣም ኮት የሚደረጉ ሰዎች አሉ አይደል እንዴ? በሀገር ላይ ራሱ ትልቅ ነገሮች እኮ ሊነሱ ይችላል። ባለፈው አለ ብራዚል ላይ የተፈጠረውን ታስታውሳላችሁ። ሞክስ ያደረጉ ጂሰስ ላይ አይደል እንዴ? ሆነ ብዙ ሀገር እዚህም ሀገር የሚጠቀሱ ሌሎች ሀገሮች ላይ የሚጠቀሱ ኢንዲቪጁዋልስ የሚጠቀሱ ብዙ ሞክስ ያደረጉት እግዚአብሔር ዝም የሚል እንዳይመስላችሁ ጊዜ ነው የሚሰጠው እንጂ ከፈለገ ሲነሳ እኮ ማን በፊቱ መቆም ይችላል? ይሄው የካሊፎርኒያ እሳት እንዴት ነበር?
በቃ እኮ ከመጣ እኮ ምንም ነገር አያቆሙ። ነፋስ በጣም ያውን ሄሪኬን ከመጣ ማን ይቆማል? የትኛው ቴክኖሎጂ የትኛው ሳተር ሸሽተህ ማምለጥ ብቻ ነው የሚያዋጣ። ከሸሽተህም ካበድ አይደል ከተነሳ የትኛውም ነገር አያቆሙ አይደል? መሬት መንቀጥቀጥ ቢመጣ ማን የትኛው ቴክኖሎጂ ይለዋል? መና አንዴ ከተናወጠ እኮ በቃ እኮ አይደል? ፍርዱን ማን ማስተዋል ይችላል? እስቲ እኛ ራሳችን ራሱ እኮ አናውቀውም። ስንት ያልፈረድንም ስለ ሀገር ስለ ህዝብ አላያችሁ? ክፉ አይተን ሲወድቁ እንድጨፍነን ስንነቃ ወድቀው አይደል? ፍርዱ የማይመረመር ነው። ብዙ በኋላ በጣም ደስ ባለኝ ነበር። እነዚህ ነገሮች ናቸው ይላል። ሰዓት ስለሌለ ይመስለኛል የሚቀጥለው ወደ ድምዳሜ ከመሄድ በፊት ግን እቺን ጥቅሶች ማንበብ በጣም ያስፈልገኛል። ቁጥር 7 ያንብቤያቸው ልጨርሳቸው። አምላክ ሆይ ምህረት እንዴት ክቡር ነው። የሰው ልጆች ሁሉ በክንፎች ጥላ ስር መጠጊያ ያገኛሉ። እንስሶችም የሰው ልጆችም ከላይ እንደዛ ነው አይደል የሚለው? ሰውንም እንስሳንም ታድናለህ ይላል። እስቲ ማዳን በሉ ማዳን። ሁለተኛው ምንድነው የሚለው? ምህረት እንዴት ክቡር ነው። የሰው ልጆች ሁሉ በክንፎች መጠጊያ ያገኛሉ። እስቲ መጠጊያ በሉ መጠጊያ። ሶስተኛው ከቤት ሲሳይ ይመገባሉ፣ ከበረከትህ ወንዝ ይጠጣሉ። እስቲ ይጠጣሉ በሉ። ሳቲስፋይድ መሆን መርካት በቤቱ ነው ያለው። የህይወት ምንጭ አንተ ነህና ህይወት ሶርሱ እሱ ነው። ብርሃንህን እናያለን። ኢቭን በአንተ ላይት ነው ብርሃንን ማየት የምንችለው በአንተ ነው። ኢንላይትን ይሄ ቃል እንዴት ክራይስት እንደሆነ ብዙ ብናገር ደስ ባለኝ። በሱ ነው ያንን ብርሃን ያየነው። አወቅነው እሱን እኮ አባትን ያወቅነው እኮ መጥቶ አባትን ገለጠላቸው፣ ህይወትን ሰጣቸው። እነሱም ከሱ እንደመጣ ተቀበሉት እና ህይወትን አገኙ እኮ አላቸው። ማንም አብን ያየው የለም አይደለ? አንድስ እንኳን በቅፉ ያለው ልጁ መጥቶ ግን ምን አደረገው? ተረከው። በብርሃን እያለ ነው። ብርሃን እናያለን። በዛ ላይ ይሄንን ነው የሚያወራው። ይሄ ምህረት ይሄንን ነው የሚያወራው። ቴክስቴን ወደ መጨረሻው ላይ ሲሄድ ይሄኛውን ቁጥር 10 ላይ ነው አይደል? የኔ ሐሳብ ለሚያውቁ ምህረትን ልባቸውም ለቀና ግን ጽድቅና ዘወትር አይቋረጥባቸውም። 11 እና 12 ትዕቢተኞች ግን በላይ አይምጣ፣ የክፎች ሰዎች እጅ አያሳደኝ። ክፉ አድራጊዎች እንዴት ወደቁ፣ እንዴት ተጋደሙ፣ ቁልቁልም እንደወረዱ እንደተወረወሩ መነሳትም እንደማይችሉ ተመልከት ይላል። አያችሁ፣ የመጨረሻው ሲያናገር ክፉ ሰዎች መጨረሻቸው ታዲያ ምንድን ነው? መወርወር ነው አይደል? መነሳትም አይችሉም። ኢንዳቸው ኢቭል በዚህ መንገድ ከቀጠለ ማንም ሰው ኢንዱ ምንድን ነው? መወርወር፣ ወደማይነሳበት ወደማይመለስበት ነው መጨረሻው ነው እኮ የሚለው። መነሳት አቃታቸው። ወደ እኔ አይቅረቡ፣ ይወድቃሉ፣ ይጋደማሉ፣ አይነሱም። ቁልቁል እንደተወረወሩ ነው፣ መነሳትም አይችሉም ነው የሚለው። መጨረሻቸውን እሱ ይናገራል። ዛሶ የኔ ትምህርት ግን የኔ ቃል ግን ልመሰክረው ልናገረው የፈለኩት ዋናው ሐሳብ ቁጥር 10 ላይ ያለው ቃል ምንድነው? ለነማን ነው ታዲያ የእግዚአብሔር የማይቋረጠው ምህረት? እንደዚህ ይላል፣ አንተን ለሚያውቁ ምህረት ምን አይልባቸው? አይቋረጥባቸው። ስለዚህ የማይቋረጠው ፕሪንትን አድርጎታል። ልመና አንተን ለሚያውቁ ምህረት ምን አይበልባቸው? አይቋረጥባቸው። ልባቸውስ ለቀና ካይንዶ ለሃምብሎች ምን አይበል? ጽድቅህን የመጀመሪያው ትርጉም ደስ የሚለው ዘርጋባቸው፣ ሙላባቸው ማለት ነው። እስቲ በደንባቤ በቃ ያጥልቅልቃቸው። በደለኛ ልቡ አይደለም የምትመራው የሞላችበት በደል አይደለ? ክፉ ሰዎች ቁጥር 1 ላይ በልቡ በደል ታናግ አንተን የሚፈራው ጽድቅ ትሞላበታለች። ጽድቅህን የምትጋርደው ከበር ያረጋቸዋል፣ ይሞላባቸዋል የሚለው በጣም እግዚአብሔር የተመሰገነ ይሁን። የትኛው ምህረቱ ምንድነው የሚያጠቃልለው? ከቁጥር 7 እስከ 9 ያለው ነው። አንደኛው ሰልቬሽን ደህንነት፣ እንስሳንም ሰውንም የሚያድን የእግዚአብሔር ደህንነት። ሁለተኛ መጠጊያ፣ ከለላ፣ ፕሮቴክሽን። ይኸው አሜሪካ አሁን ስደተኛን ከበደኝ አይደል ተውኝ እያለች ያሉት ሰዓት ጨርሻለሁ እየተቀለልኩ። ሁለተኛው መጠጊያ ማግኘት ነው።
ፕሮቴክሽን ማግኘት ነው በእግዚአብሔር። ሶስተኛው እዚሁ ላይ የሚናገረው ምን? ሳቲስፋክሽን ነው፣ እርካታ። ህይወት ወንድሞቼ በእግዚአብሔር ቤት ነው ያለው እርካታ። እሱን በማገልገል ነው ያለው እርካታ። እሱን በመታዘዝ ነው ያለው እርካታ። እስቲ አሜን በሉኝ። እስቲ በደንብ አሜን። እሱን አገልግሉት፣ በቤቱ ስሩ። እርካታ ያለው እዛ ብቻ ነው። እውነቴን ነው የምነግራችሁ። በቤቴ አረካቸዋለሁ። ምህረቴ አይቋረጥም ማለት ይሄ ነው። እግዚአብሔር በምንም ብዙ ነገር አይተናል። ቤስት ወልድ ያለ አገር ነው የመጣ ነው። በላን ጠጣን ነዳን አይደል? እርካታ ግን ከእግዚአብሔር ዘንድ በቤቱ ነው ያለው። እሱም በማገልገል ነው ያለው። እስቲ በደንብ አሜን በሉ። ህይወትስ የህይወት ምንጭ ምንድነው? ራሱ ነው፣ ጌታ ነው። እኔ የህይወት ምንጭ ነኝ። በሱ ለዘላለም የምትኖሩት ብርሃንን እናያለን። ደህንነት፣ መጠጊያ፣ አቅርቦት በእግሮቻችሁ ትቆማላችሁ። እርካታ፣ ምንጭ ማግኘት፣ በማይቋረጥ ብርሃን ዕውቀት መኖር፣ ዘወትር ምህረትህንና ጽድቅህን አይቋረጥብን። እሱን ለማወቅ ስትራይቭ አድርጉ፣ እናድርግ። ልባችን በቀና ላይ ጽድቁ ይዘርጋ። እጆቻችሁን ዘርጉ። እናመሰግንሃለን። እስቲ አይቋረጥብኝ፣ ለኔም ለዘሬም አይቋረጥ በሉና ዲክሌር አድርጉ። አይቋረጥብን። አሜን። አይቋረጥ። ሃሌሉያ። እግዚአብሔር ሆይ አቤቱ ምህረትን እንዳሳየኸኝ፣ ምህረትን እንዳረክልኝ፣ እኔም ምስክር እንደሆንኩ እግዚአብሔር ሆይ ለዚህና ለቤተ ክርስቲያን፣ ለልጆቻችን፣ ለቤተሰቦቻችን ያንተ ዘላለማዊ ምህረት አይቋረጥ። ጽድቅ በልባችን ላይ ይሙላ፣ የተዘረጋ ይሁን። እናመሰግንሃለን በጌታ በኢየሱስ ክርስቶስ ስም።